ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በጣም የተለመዱና አብዛኛው ሰዎች ላይ የሚከሰቱ 3 የካንሰር አይነቶችን በብቃት ስለሚከላከለው እቤታችን ስላለ ድንቅ ፍሬ እንመለከታለን። ይህ ፍሬ ሁላችንም ቤት ያለ ነገር ግን ጥቅሙን ያላወቅነው አጠቃቀሙን ያልተረዳነው የፍሬ አይነት ነው። ይህም ፍሬ በሳምንት ከ2 እስከ 3 ጊዜ ብቻ መመገብ በዛሬ ላይ የምጠቅሳቸውን 3ቱን የካንሰር አይነቶች በብቃት መከላከል እንድንችል ያግዘናል። ይህ በቤታችን ያለው ፍሬ ማን ነው? እንዴት ነው መጠቀም ያለብን? ስንጠቀም ማድረግ ያሉብን ጥንቃቄዎች ምንድናቸው? እያንዳንዱን የምንመለከተው ይሆናል። በጥሞና እስከ መጨረሻው ካዳመጣችሁኝ ከራሳችሁ አልፎ ለቤተሰቦቻችሁ የሚጠቅም መረጃን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሁሉም ሰው በማጋራት ሼር በማድረግ እንዲጠቀሙበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ነኝ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ለሰውነታችን የሚሰጠውን አስደናቂ ጥቅሞችና አጠቃቀሙን ሳናውቅ እየተጠቀምን ያለነው ፍሬ ቲማቲም ነው። ቲማቲም በበርካታ ጥናቶችና ምርምሮች ተቀባይነትን ያገኙ የሚከተሉትን 2 ኬሚካሎችና አልሚ ምግብ ይዘዋል። ላይኮፒንና ኮዋስቲን ተብሎ የሚጠሩ እጽዋት ውስጥ በተፈጥሮ የሚገኙ ኬሚካሎችንና ፋይበር ተብሎ የሚጠራውን አልሚ ምግብ ይዘዋል። እነዚህን 3 ኬሚካሎችና አልሚ ምግቦች መያዙ በዛሬ ላይ የምጠቅሳቸውን ጥቅሞች ለሰውነታችን መስጠት እንዲችል ብቁ አድርገውታል። እንዴት መጠቀም እንዳለብንና የአጠቃቀም ጥንቃቄዎችን ከመመልከታችን በፊት ቲማቲም በብቃት የሚከላከላቸውን የካንሰር አይነቶችና የሚከላከልበትን መንገድ መካኒዝሙን እንመልከት። አንደኛ፣ ቲማቲም ውስጥ ያሉት ላይኮፒንና ኮዋስቲን ተብሎ የሚጠሩ ኬሚካሎች ለካንሰር ህዋሳት መመስረት መነሻ ምክንያት የሆኑ ROS ሪአክቲቭ ኦክሲጅን ስፒሺስ ተብለው የሚጠሩ አደገኛና እጅግ በጣም አግሬሲቭ የሆኑ ሞለኪውሎችን የማምከን ስራን ይሰራሉ። እነዚህ ሞለኪውሎች ሰውነታችን ውስጥ ካለ ከየትኛውም ኤሌክትሮንን ማግኘት ከሚችሉበት ኦርጋን ሊሆን ይችላል፣ ፕሮቲን ሊሆን ይችላል፣ ከዲኤንኤ ጋር ሳይቀር ጤናማ ያልሆነ ኬሚካላዊ ለውጥን በመፍጠር ከነዚህ ከሰውነታችን ክፍሎች ሴሎችና ፕሮቲኖች ኤሌክትሮንን በመቀማት እነዚህ ሰውነት ክፍሎች ዲኤንኤና ተመሳሳይ ሰውነታችን ክፍሎች ጤናማ ያልሆነ ቅርጽ አወቃቀር እንዲኖራቸው በማድረግ የካንሰር ህዋሳት እንዲመሰረቱና ሌሎች ለጤና አስጊ የሆኑ ስርዓቶች እንዲከናወኑ ያደርጋሉ። ROS ሪአክቲቭ ኦክሲጅን ስፒሺስ ተብለው የሚጠሩ እነዚህ አደገኛ ሞለኪውሎች ሰውነታችን ውስጥ በተለያየ አጋጣሚ ሊመሰረቱ ይችላሉ። ዋነኛው ምክንያት ግን ጤናማ ያልሆነ አመጋገብ ነው። ቲማቲም ውስጥ ያሉት ላይኮፒንና ኮዋስቲን ተብለው የሚጠሩ ኬሚካሎች ለእነዚህ አደገኛ ሞለኪውሎች ኤሌክትሮንን በመስጠት በማቀበል እነዚህ ሞለኪውሎች የማምከንና ሰውነታችን ላይ አደጋዎችን ሲያስከትሉ ከሰውነታችን የሚወገዱበትን መንገድ ያመቻቻሉ። ሁለተኛ፣ ቲማቲም ውስጥ ያሉት ላይኮፒንና ኮዋስቲን ተብለው የሚጠሩ ኬሚካሎች ሰውነታችን ላይ ሊከሰቱ የሚችሉ ክሮኒክ የሆኑ ኢንፍላሜሽኖችን የመከላከልና የመቆጣጠር ስራን ይሰራሉ። ይህን ስራ በዋነኝነት የሚሰሩት ኢንፍላሜሽንን የሚቀሰቅሱ መልእክተኛ ሞለኪውሎች በደማችን ውስጥ የሚኖራቸውን ስርጭትና ጊዜ በመቆጣጠር ነው። እነዚህ መልእክተኛ ሞለኪውሎች ሰውነታችን ላይ የተለያዩ አደጋዎች፣ ቁስለቶችና ተመሳሳይ አደጋዎች ሲከሰቱ ሰውነታችን ጉዳት የደረሰበትን ክፍሉን ማከምና ማገገም እንዲችል የሚያስፈልገውን ኬሚካሎች ሴሎች ማግኘት እንዲችል የሚረዱ መልእክተኛ ሞለኪውሎች ናቸው። ነገር ግን እነዚህ መልእክተኛ ሞለኪውሎች በደም ቧንቧ ውስጥ ከሚገባው ጊዜ በላይ ከቆዩና ከተሰራጩ ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። እንደ አይነት ስርዓቶች እንዳይከሰቱ እነዚህ መልእክተኛ ሞለኪውሎች በደም ውስጥ የሚኖራቸውን ስርጭትና ጊዜ መቆጣጠር ስራን ይሰራሉ። ሶስተኛ፣ ቲማቲም ውስጥ ያለው ላይኮፒን ተብሎ የሚጠራው ኬሚካል የካንሰር ሴሎች ከተመሰረቱበት የሰውነታችን ክፍል ወደ ተለያየ ክፍሎቻችን ለመሰራጨት ሜታስታሲስ ለማድረግ
የሚጠቀሙበትን ዋነኛ መንገድ ይህም መንገድ አዳዲስ የደም ቧንቧዎችን በማምረት የሚያስፈልጋቸው ንጥረ ነገሮች፣ ስኳር ሞለኪውሎችና ተመሳሳይ ምግቦች የሚያገኙበትን ስርዓት አንጂኦጀነሲስ ተብሎ የሚጠራውን በማቋረጥ እነዚህ የካንሰር ሴሎች የመሰራጨትና ሜታስታሲስ የማድረግ ዕድላቸውን ያቋርጣል። ይህ ለሰውነታችን እጅግ በጣም ጠቃሚ ነው። ሰውነታችን እየተመሰረቱ ያሉ የካንሰር ሴሎችን አንድ ቦታ ላይ ለይቶ ማጥቃት እንዲችልና ወደ ከፋ ደረጃ እንዳይቀየር ለመቆጣጠር ይረዳል፣ ያግዛል። ቲማቲምን ዛሬ ላይ በምጠቅሰው መንገድ በሳምንት ቢያንስ ከ2 እስከ 3 ጊዜ መመገብ የሚከተሉትን የተለመዱ 3 የካንሰር አይነቶች በብቃት መከላከል እንድንችል ይረዳናል። አንደኛ፣ የሽንት ፊኛ ካንሰርን በብቃት የመከላከል አቅምን ከፍ ያደርጋል። አንድ ሰው ቲማቲምን ዛሬ በምጠቅሰው መንገድ በሳምንት ከ2 እስከ 3 ጊዜ ቢመገብ የሽንት ፊኛ ካንሰር የመከሰት ዕድልን ከ20 እስከ 40% ማውረድ መቀነስ ይችላል። የሽንት ፊኛ ካንሰር በብዛት ወንዶች ላይ የሚከሰት የካንሰር አይነት ነው። ሁለተኛ፣ ቲማቲምን በሳምንት ከ2 እስከ 3 ጊዜ መመገብ ለጡት ካንሰር የመጋለጥ ዕድልን በእጅጉ ያወርዳል። ቲማቲም ውስጥ ያለው ላይኮፒን ኤስትሮጂን ሆርሞን ጡት ላይ የሚከሰቱ እብጠቶችና እጢ ምስረታ ላይ እንዳይሳተፍ በመቆጣጠርና በመከልከል የጡት ካንሰር የመከሰት ዕድልን በእጅጉ ያወርዳል። ሶስተኛ፣ ለአንጀት ካንሰር የመጋለጥ ዕድልን በከፍተኛ ደረጃ ይቀንሳል። ቲማቲም ውስጥ ያለው ፋይበር አልሚ ምግብ የሚፈጭበት ስርዓት ውስጥ አንጀታችን ላይ ጨምሮ ላክቶባሲለስ ተብለው የሚጠሩ ባክቴሪያዎች በበቂ መጠን እንዲመሰረቱና ቁጥራቸው እንዲጨምር ያደርጋል። ላክቶባሲለስ ተብለው የሚጠሩ ባክቴሪያዎች ነጠላ ወይም ሲንግል ባክቴሪያዎች አሉ። እነዚህ የበርካታ ባክቴሪያዎች ምድብ ጥቅል ስም ናቸው። ላክቶባሲለስ በውስጡ በርካታ የባክቴሪያ አይነቶችን ይዘዋል። እንደ ባክቴሪያዎች ምድብና አይነት በርካታ ጥቅምን ለሰውነታችን ይሰጣል። የአንጎላችንን ጤንነት ማሻሻል፣ የመራብ አካላት ጤንነትን መጠበቅና ለአንጀት ካንሰር የመጋለጥ ዕድልን በእጅጉ ያወርዳል። እነዚህ ላክቶባሲለስ ተብለው የሚጠሩ ባክቴሪያዎች የካንሰር ህዋሳት መመስረትን የሚከላከሉ ኬሚካሎችን በማምረት ለአንጀት ካንሰር የመጋለጥ ዕድልን በእጅጉ ያወርዳሉ። ከላይ ጠቀስኳቸውን ጥቅሞች ቲማቲምን በመመገብ ብቻ ለማግኘት በሚከተለው መንገድ ቲማቲምን መመገብ ያስፈልጋል። አንደኛ፣ ቲማቲምን ሌሎች ወጦችን ለመስራት ከምንጠቀምበትና በእንዲህ አይነት መንገድ ከምንጠቀመው በተጨማሪ ለብቻው ቲማቲምን በስልስ መልክ በሳምንት ከ2 እስከ 3 ጊዜ መመገብ አስፈላጊ ነው። ቲማቲምን በስልስ መልክ ለብቻው ሰርተን ስንመገብ ሰውነታችን በይበልጥ ከላይ ጠቀስኳቸውን ቲማቲም ውስጥ ያሉ ኬሚካሎችን ማግኘት እንዲችል ያደርጋል። ሌላው ቲማቲምን ስንመገብ አብስሎ መመገብ የተሻለ ነው። ቲማቲምን በጥሬው በሰላጣ መልክ ከመመገብ ከ5 እስከ 10 ደቂቃ አብስሎ መመገብ ውስጡ ያሉትን ጤናማ ኬሚካሎች በ200% እጥፍ ማግኘት እንድንችል ያደርጋል። ሌላው ቲማቲምን አብስለን ስንመገብ አያይዘን በውስጣቸው ጤናማ ፋት ያላቸውን ዘይቶች ወይም ፍሬዎች አንድ ላይ ብንመገብ መልካም ነው። ለአብነት ያክል ቲማቲምን ኦሊቭ ኦይል ካለን በኦሊቭ ኦይል ማብሰል፣ ካልሆነም የሰራነውን የቲማቲም ስልስ ከአቮካዶ ጋር አንድ ላይ መመገብ ሰውነታችን በይበልጥ ቲማቲም ውስጥ ያሉትን ጤናማ ኬሚካሎች በበቂ መጠን ማግኘት እንዲችል ያደርጋል። የመጨረሻው ከላይ ጠቀስኳቸውን ጥቅሞች ቲማቲምን በመመገብ ለማግኘት የቲማቲሙን ፍሬውን ገዝተን ከላይ በጠቀስኩት መንገድ ስልሱን ሰርተን መጠቀም እንጂ ኦሬዲ የተሰራ እንደ ቲማቲም ድልልና ተመሳሳይ ቲማቲም ሳልሳዎችን በመጠቀም ከላይ ጠቀስኳቸውን ጥቅሞች የማግኘት ዕድላችን እጅግ በጣም አናሳና ዝቅተኛ ነው። ምክንያቱም አብዛኛዎቹ ታሽገው የሚሸጡ የቲማቲም ድልሎችና ስልሶች በውስጣቸው ሌሎች ኬሚካሎችን ይዘዋል። እነዚህ ኬሚካሎች ሰውነታችን ከላይ ጠቀስኳቸውን ጤናማ ቲማቲም ውስጥ ያሉ ኬሚካሎች የማግኘት ዕድልን በከፍተኛ ደረጃ ይቀንሳል፣ ያወርዳል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ